Ake jalatti nu qabadhu ummanni Oromoo kangoላ መራራት ኢሬፈታ ይርተን ጉያ አራ ሚልኪን ሲኒያታ በአደባባይ ከሚከበሩ በዓላት መካከል የኢሬቻ በዓል አንዱ ነው። የአዲስ አበባ ቱለማ ኦሮሞ ሰብሳቢ አባገዳ ሰቦ ቃለታ በዓሉን አስመልክተው ኢሬቻ ለኦሮሞ ሕዝብ የሰላምና የአንድነት መድረክ ስለመሆኑ ገልጸዋል። ኦሮሞን አደዳም ቡላ ዱዳም ቡላ ቡነ ደፈፈታ ታዲቂ ጎዳታ በከት ቡነ ቢያፈቱ ቀብ ኦሮሞ የራሱ ባህልና ትውፊት አለው። ኢሬቻ ደግሞ አንዱ ነው። ኢሬቻን የኦሮሞ ሕዝብ ከቤቱ ይጀምራል። እሱ ስነ ስርዓት ከተጠናቀቀ በኋላ ወደ ወንዝ በመሄድ ደግሞ ኢሬፈናውን ያካሂዳል። ኢሬቻ ለኦሮሞ ሕዝብ የሰላምና የአንድነት መድረክ ነው። ድቅድቁን ጨለማ በሰላም ላሳለፈው ዋቃ ምስጋና የሚያቀርብበትም ነው። ዱረ ኢሬች መናካ ኢሬች ኦሮሞ ዳፍ ተኩማ ኦሮሞቲ ገላቶም ፈቹ ኦሮሞቲ ኢሬች ኢሬ ኦሮሞቲ የኢሬቻ በዓል የሚከበርበት ወቅት ዝናብ መዝነብ የሚያቆምበትና ዘመድ ከዘመድ የሚጠያየቅበት መሬት ምርቷን ለአርሶ አደሩ የምትሰጥበት ወቅት ከመሆኑ ጋር ተያይዞ የኦሮሞ ሕዝብ ፈጣሪውን የሚያመሰግንበት በዓል መሆኑንም ታዳሚዎች ይናገራሉ። ኦሮሞን ኢሬቻ ከና ብራን ኦጋባሪው በጋሲ መጣ ኦሮሞ እንኳን ለዚህ አደረስከን ብሎ ዋቃውን የሚያመሰግንበት መድረክ ነው። ኢሬቻ እንኳን ከጨለማው አወጣህን ይላል። ወንዙን ሳይሆን ወንዙን የፈጠረውን ነው የሚያመሰግነው የሚለምነው። ጀኤዋ ከዳታ ኢሬቻ አዳ ኦሮሞት ኢሬቻ የኦሮሞ ሕዝብ ባህል ነው። ሴቶች ስንቄ ይዘው ይታደማሉ። ዘንድሮ ደግሞ ባህላችን በልኩ ስለተመለሰልን ደስ ብሎን ያከበርን ነው። ባይገመነን ሙላቱ ትንሽ ቀነስ ሲል ወንዙን ተሻግሮ ይጠየቃል፣ ይቀራረባል። ብዙ ነገሮችን ከኦሮሞ ውስጥ ያለበት ስራቱ ይካሄዳል። ይሄ ማለት እኮ ከፈጣሪ አምላክ ከዚህ ያደረስክበት የዘረበት ምርት ስላበቃን እስከ ጎተራ የሚደርስበት አበላኝ ለገባ ይሙላ ይመረቃል ማለት ይፈልጌ ነው። በዓሉ የህዝብ ለህዝብ ትስስርን የሚያጠናክር ነው ያሉት ታዳሚዎቹ ይህም የኦሮሞ ባህልን ለዓለም ህዝብ ለማስተዋወቅ ያለው ጠቀሜታ የጎላ ስለመሆኑም አንስተዋል። ያንዳንዱ ብሔር ብሔረሰብ ከኦሮሞ ጋር አንድ ሆኖ የሚያከብርበት የምስጋና ቀን ነው እና እንዲሁም ደግሞ ባህል ያለን የኦሮሞ ባህል በዚህ የሚንጸባረቅበት ባህል እንደሆነ ነው እንግዲህ የሚታወቀው። የኢሬቻ ባህል ደግሞ በይበልጥ የኦሮሞን ባህል ለዓለም ለማስተዋወቅ ትልቅ ሚና አለው ብዬ አስባለሁ። እንደምታየው የለበስነው ልብስ የጅማ ልብስ ነው እና ባህላችንን በተለየ መልኩ ለማስተዋወቅ ትልቅ አስተዋጽኦ አለው ብዬ አስባለሁ። ኢሬቻ ማለት አንድነት ነው። ኢሬቻ ማለት ወንድማማችነት ነው። ኢሬቻ ማለት ፍቅር ማለት ነው። ኢሬቻ ማለት ይቅርታ ማለት ነው። ኢሬቻ ማለት ደግሞ አገሪን የሚገነቡበትና የማንነትን መገለጫ ስለሆነ እንኳን ለዚህ በዓል ያደረሳችሁ ለማለት ነው። በሸገር ከተማ ገፈርሳ ጉዬ ክፍለ ከተማ የመልካቴቴና በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ የጨፌ ቱማ የኢሬቻ በዓል በደማቅ ሁኔታ ተከብሯል።